እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ተዘንጎ ሀገርኛና ዓለም አቀፍ መረጃዎች በየሰዓታቱ ልዩነት በፍጥነት ይደርሷቸዋል። ሁለት ሰበር ዜናዎች ከሞስኮና ከዋሽንግተን ተሰምተዋል። ከሩሲያው ዜና ስንጨምር ሩሲያ በግዛቷ ከዛሬ ጀምሮ ማናቸውንም አይነት የሰይጣን አምልኮ እንቅስቃሴ ማድረግ፣ በቲሸርቶች ላይ በእጅ ምልክትም የሰይጣንን የሚወክሉ ምስሎችን ማሳየት በይፋ እንደ ሽብርተኝነት መፈረጇን ሀገሪቷ አስታውቃለች። ሰይጣናዊ እንቅስቃሴዎች፣ ሰይጣናዊ ምስል ማሳየት፣ በማህበራዊ ሚዲያ ላይ ሰይጣናዊ የሆኑ አስተምህሮችን ማስተላለፍ በሙሉ ሽብርተኝነት ነው ስትል ነው የፈረጀችው ሩሲያ። ከወደ ሩሲያ የተሰማውና ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጻቸው የዘገቡትን ታደምጣላችሁ። በሌላ በኩል ወደ አሜሪካ ስንሄድ ዓለምን የሚንጥ ውሳኔ ማሳለፋቸውን የቀጠሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ደግሞ በይፋ ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም የሚመሩትን የዓለም የጤና ድርጅት አሜሪካ ለቃ እንድትወጣ ውሳኔ ባሳለፉት መሰረት ከዛሬ ጀምሮ ከዓለም የጤና ድርጅት አባልነት አሜሪካ ለቃ ወጣለች። ይህ ደግሞ ድርጅቱ የሚያገኘውን ከፍተኛ የአሜሪካን ድጋፍ ያስቀርበታል። እንዲሁም በአፍሪካና በሌሎችም የዓለም ሀገራት የሚገኙ የጤና ተቋማት የሚያገኙትን ድጋፍ ሙሉ በሙሉ ያሽመደምዳል ተብሏል። ይህንን በተመለከተ በዋና የጤና ድርጅቱ ቢሮ በጄኔቫ ከፍተኛ ድንጋጤ እንደነገሰ ተመልክቷል። ጉዳዩን አስመልክቶ ትራምፕ ምን አሉ፣ እንዲሁም ዶክተር ቴዎድሮስ አድሃኖም ምን አሉ፣ ዓለም አቀፍ መገናኛ ብዙሃን ምን እየዘገቡ ነው የሚለውን በስፋት የማስደምጣችሁ ጉዳይ ይሆናል። እንዲሁም ከዓለም የጤና ድርጅት መውጣቱ አሜሪካ የት በኩል ምን ይፈጥራል የሚለውን በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ሩሲያም በመላው ዓለም ተስፋፍቷል ያለችውን የሰይጣን አምልኮ ንቅናቄን በሽብርተኝነት ወንጀል በመፈረጅ በሩሲያ ውስጥ ሰይጣን ማምለክም ሆነ ጥንቆላ ተመሳሳይ ነገሮች ፈጽሞ እንደማይቻል ገለጸች። በሩሲያ ታሪክ ለመጀመሪያ ጊዜ ሀገሪቱ ጠቅላይ ፍርድ ቤት ዓለም አቀፍ የሰይጣን አምልኮ ንቅናቄን የተባለውን ስብስብ አሸባሪ በማለት በመፈረጅና መሰል የሰይጣናማ ድርጊቶችን በሩሲያ ምድር ላይ ማድረግ ፈጽሞ የማይታሰብ ነው፣ የሽብር ተግባር ላይ እንደመሰማራት ነው ሲል ፈርጇል። ይህ የሩሲያ ጠቅላይ ፍርድ ቤት ውሳኔ ለወራት ሲታይ የነበረውን ጉዳይ አጠናቆ ነው ይህንን ውሳኔ ያሳለፈው። ውሳኔውም ከዚህ ቀደም ሩሲያም በዓለም አቀፍ የግብረ ሰዶም ንቅናቄ ላይ አሳልፈው ከነበረው ገዳና ፍረጃ ጋር ተመሳሳይ እንደሆነ ተገልጿል። ይህ ክስና የፍርድ ሂደቱ የተጀመረው በሩሲያ የፍትህ ሚኒስትር አነሳሽነት ሲሆን የሩሲያ መንግስት የዜና ምንጭ ሆኖ ታስ የዜና ወኪልና ኢንተርፋክስ እንደዘገቡት የሂደቱ ሰንሰለትን በዝርዝር ጠቅሰውታል። የሩሲያ የፍትህ ሚኒስትር ይህ ንቅናቄ በሩሲያ ህገ መንግስታዊ ስርዓት ላይ ከፍተኛ አደጋ የሚደቅን የህዝብን ደህንነት የሚያናጋ ሰይጣናዊ ድርጊቶችን ለዜጎች የሚያለማመድ ባህላዊ እሴቶችን የሚሸረሽር ከምንም በላይ ሃይማኖት ላይ አስቸጋሪ ነገርን የሚደቅን የሚል ክስ ነው ለጠቅላይ ፍርድ ቤቱ ያቀረበው። ሚኒስትሩ ባቀረበው ማስረጃም የሰይጣን አምልኮ ተከታዮች የሩሲያን ባህል ለማጥፋት እንደሚንቀሳቀሱ፣ በሃይማኖቶችም ላይ ከፍተኛ ችግር እንደደቀኑ፣ ወንጀሎችንም እንደሚያበረታቱና ሰይጣናዊ ድርጊቶች እንደሚያበረታቱ ከውጭ ኃይሎች ማለትም ከምዕራቡ ዓለም ጋር ግንኙነት እንዳላቸው ገልጾ በተለይም እንቅስቃሴው አጥፊ የአምልኮ ቡድን ባህሪ አለው በማለት የሰይጣናማ እንቅስቃሴን በመላው ግዛት እንዲታገድ ገልጿል። የሩሲያው ጠቅላይ ፍርድ ቤት ዳኛ ውሳኔውን ሲያቀርቡ ድርጅቱ አሸባሪ መሆኑን በማወጅ እንቅስቃሴው በአስቸኳይ እንዲገታ አዘዋል። በሩሲያ ህገ መንግስት አንድ ድርጅት
አሸባሪ ተብሎ ሲፈረጅ የድርጅቱ መሪዎች እስከ 10 ዓመት የሚደርስ እስራት ይጠብቃቸዋል። አባላቱ ደግሞ ተሳትፏቸው ከተረጋገጠ ከባድ የገንዘብ ቅጣት ወይም እስራት ይፈረድባቸዋል። እንዲሁም የሰይጣን አምልኮቶች ምልክቶችን በይፋ መጠቀምና ማሳየትም ሩሲያ ውስጥ አሁን ላይ ወንጀል ሆኗል። ፕሬዝዳንት ቭላዲሚር ፑቲን ለዚህ ፍርድ ቤት ውሳኔ ቀጥተኛ ትዕዛዝ ባይሰጡም ለዚህ እርምጃ የሚሆን የፖለቲካና የርዕዮተ ዓለም መሰረት የጣሉት እሳቸው እንደሆኑ የዜና ወኪሉ ገልጿል። ፑቲን በተደጋጋሚ እንደሚሉት በተለይም ደግሞ የምዕራባውያኑ የአሜሪካና የአውሮፓ እንቅስቃሴ የዚህ የሰይጣናማ ሂደት አካሄድ የክርስትናንና የቤተሰብን እሴት በመተው ወደ ሰይጣናዊ መንገድ እየወሰዱት ነው፣ ቤተሰብ እየበተኑ ነው ሲሉ ተደምጠዋል። በጉዳዩ ላይ ፑቲን ያላቸውን አቋም የሚያሳዩ ቁልፍ ንግግሮቻቸውን የጠቀሰው ይሄው የመገናኛ ብዙሃኑ ዘገባ የምዕራቡ ዓለም አካሄድ ፍጹም ሰይጣናዊ አምልኮ እየሆነ ነው ብለዋል። እንደ አውሮፓውያን አቆጣጠር ሴፕቴምበር 30 ተናግረውት በነበረው ንግግር ላይ የምዕራቡ ዓለም ልሂቃን አምባገነንነት ሁሉንም የሰው ልጅ ማህበረሰብ ላይ ያነጣጠረ ነው። ይህ ባህላዊ እሴቶቻችንን፣ እምነቶቻችንና ሰብአዊነትን መካድ ነው። ይህ የቤተሰብና የሰው ልጅን ተፈጥሮን መርገጥ ነው። በግልጽ ለመናገር ፍጹም ሰይጣናዊ አምልኮ ነው። ከሰይጣናዊ አምልኮ ደግሞ በምድራችን ውስጥ እንዲፈጸም ፈጽሞ መፍቀድ የለብንም ብለዋል ቭላዲሚር ፑቲን። ይህ የፍርድ ቤቱ ውሳኔ ከተሰማ በኋላ ቭላዲሚር ፑቲን ስለ ሁኔታው ሲናገሩ ሩሲያን ከምዕራቡ ዓለም የሞራል ውድቀት ለመጠበቅ የወሰድነው እርምጃ አካል ተደርጎ ይታያል ብለዋል። ይህ ውሳኔ በድንገት የመጣ አይደለም ያለው የዜና ወኪሉ በአሜሪካ መሰረቱን ያደረገ የሰይጣን አምላኪዎች ቡድን በሩሲያ ውስጥ ተቀባይነት የሌለው ተብሎ በጠቅላይ አቃቢ ሕግ ተፈርጇል ያለ ሲሆን ይህ ቡድን ለዚህ ፍረጃ ያበቃው ሩሲያ ውስጥ የሚገኙ ተከታዮቹን ተጠቅሞ የሩሲያ መንግስትን ለማዳከም ሃይማኖትን ለመሸርሸር እየሰራ እንደሆነ ተደርሶበት ነው ተብሏል። ቡድኑም ከዚህ ቀደም ሩሲያ ውስጥ ራሳቸውን የሰይጣን አምላኪ ብለው የሚጠሩ ትናንሽ ቡድኖችና የጸረ ሽብር ግብረ ኃይሎችን እርምጃ ሲወስዱ ቆይተዋል። ሩሲያ ይህንን እርምጃ የወሰደችው እንደ ሃይማኖታዊ ጉዳይ ብቻ ሳይሆን እንደ ብሔራዊ ደህንነት ጉዳይም ጭምር ተመልክታ መሆኑን ክሬምሊን አስታውቋል። ክሬምሊን የሩሲያን ቀዩ ቤተ መንግስት የሰይጣን አምልኮ የግብረ ሰዶማዊነትንና ሌሎችም የምዕራባውያን ሊበራል ጉዳዮችን ድብቅ ጦርነት ወይም ሃይማኖትን ለማጥፋት ባህልን ለማስካድ የሚደረግ ጥልቅ ውጊያ ነው ብሎ ነው የሩሲያ መንግስት የሚያምነው። እነዚህም ቡድኖች በሽብርተኝነትና በጽንፈኝነት መፈረጁን እንደሚቀጥልበትም የዜና ወኪሉ ጨምሮ ገልጿል። በሌላ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አሁንም ዓለምን የሚያሸብር ውሳኔዎችን ማሳለፋቸውን ቀጥለዋል። በፕሬዝደንት ዶናልድ ጄ ትራምፕ ቀጥተኛ ትዕዛዝና ውሳኔ መሰረት አሜሪካ ከዛሬ ጀምሮ ከዓለም የጤና ድርጅት ወይም WHO አባልነት በይፋ ራሷን አግልላለች። እንደ ዋሽንግተን ፖስት እንዲሁም እንደ CBS ኒውስ ዘገባ ከሆነ ይህ የአሜሪካ ውሳኔ ከድርጅቱ ታሪክ ትልቁና አደገኛው ክስተት ተብሎ ተመዝግቧል። የዓለም የጤና ድርጅት መሪውን ጨምሮ በርካታ አመራሮች ድንጋጤ ውስጥ መግባታቸው ተነግሯል። ይህንን የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ውሳኔን ተከትሎ አሜሪካም በይፋ ከWHO አባልነቷ የወጣች ሲሆን የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ ዘግቧል። ከአሜሪካ የጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሰረት ከዚህ በኋላ ሀገሪቱን ከዓለም የጤና ድርጅት ጋር የሚኖራት ግንኙነት ሙሉ በሙሉ መቆሙ ተገልጿል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉ ተናግረዋል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት እናቅዳለን። ከዚህ በኋላ በተዘዋዋሪ የምንሄድበት ተቋም የለም ብለዋል። በኢትዮጵያዊ ዶክተር ቴድሮስ አድሃኖም የሚመራውና ከ190 በላይ የአባል ሀገራትን በአባልነት የያዘው የዓለም የጤና ድርጅት ተቋም አሜሪካን ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችም በከፍተኛ ሁኔታ የሚጎዳ መሆኑን እየተነገረ ነው።
ፕሬዚደንት ትራምፕ በመጀመሪያው የስልጣን ዘመናቸው የዓለም የጤና ድርጅትን ከኮቪድ-19 የኮሮና ቫይረስ በሽታ ጋር በተገናኘ የሚጠበቅበትን ስራ አላከናወነም፣ ለቻይና የሚያደላ ውሳኔን ወስኗል በሚል ከድርጅቱ ለመውጣት ወስኖ የነበረ ቢሆንም በጆ ባይደን መንግስት ይህ ከሽፎ እንደነበር ይታወቃል። አሜሪካ ራሷን ያገለለችው ከዓለም የጤና ድርጅት ብቻ ሳይሆን በቅርቡ ከበርካታ የመንግስታቱ ድርጅት አካላትም ከሆኑ ተቋማት ለመውጣት ከመወሰኗን በተጨማሪ የሰላም ቦርድ በማለት ፕሬዚደንት ትራምፕ እያስተዋወቁት ያለው የዓለም የጤና ድርጅትን ብቻ ሳይሆን የተባበሩት መንግስታት ድርጅትን ራሱን የሚገዳደረው ተቋም ማጠንከሩን ቀጥለዋል። ይህ አሜሪካ ውሳኔ በዓለም ጤና ላይ ከባድ ድንጋጤ ፈጥሯል። አሜሪካ ከዚሁ ከWHO መውጣቷን በተመለከተ ቀጣይ WHO ከፍተኛ የሆነ የበጀት ቀውስ የሚገጥመው ሲሆን አሜሪካ ስትወጣ በአሜሪካ ይሸፈን የነበረው ከፍተኛ የሆነ የገንዘብ አቅምን ሙሉ በሙሉ ታጣለች። ሌላኛው የበሽታ መከላከል አደጋ ሲሆን እንደ ፖሊዮ፣ ወባና HIV ኤድስ ባሉ በሽታዎች ላይ የሚደረገው ትግል የአሜሪካ ገንዘብና ቴክኒካዊ ድጋፍ ሙሉ በሙሉ ይቋረጣል። ይህ ድጋፍ ሲቋረጥ በተለይም በአፍሪካና በእስያ ያሉ ደሃ ሀገራት ከፍተኛ የሆነ ቀውስ እንደሚገጥማቸው መገናኛ ብዙሃን ተናግረዋል። የአሜሪካን በሽታ መቆጣጠሪያ ማዕከል CDC ለድርጅቱ ይሰጥ የነበረውን ወሳኝ የመረጃ ልውውጥና የባለሙያዎች ድጋፍም ሙሉ በሙሉ እንደሚቋረጥ ተመልክቷል። የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ኢትዮጵያዊ ዶክተር ቴድሮስ አድሃኖም የአሜሪካን ውሳኔ አስመልክቶ በሰጡት ምላሽ ጉዳዩ ለሁሉም ወገን ኪሳራ ሎስ ሲቹዌሽን በማለት ነው የገለጹት። አሜሪካ ከዓለም የጤና ድርጅት መውጣቷ እጅግ የሚያሳዝን ነው። ይህ ውሳኔ አሜሪካንም ይጎዳል፣ ዓለምንም ይጎዳል። ቫይረሶች ድንበር አያውቁም። ያለ ዓለም አቀፍ ትብብር አሜሪካን ብትሆን ብቻዋን ከበሽታ መዳን አትችልም ሲሉ ተናግረዋል። ጉዳዩ አሁንም በተለይም የዓለም አቀፍ መሪዎችን ጭምር ድንጋጤ ውስጥ የከተተ ሲሆን ትራምፕ አሁንም ቢሆን በመላው ዓለም ተጽዕኖ የሚፈጥርና ድንጋጤ የሚፈጥር ውሳኔዎቻቸውን እየወሰኑ ቀጥለው በታል። የኳታሩ የዜና ወኪል የሆነው አልጀዚራ እንደዘገበው ከሆነ የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ይፋዊ የለቀናል የመውጫ ደብዳቤ በዛሬው ዕለት እንዳስረከበ ገልጿል። ደብዳቤውም ከዚህ በኋላ አሜሪካ የዓለም የጤና ድርጅት አባል እንዳልሆነች ይገልጻል። ጉዳዩ በተመለከተም የአልጀዚራ ትንታኔ እንዳመለከተው ይህ የትራምፕ ውሳኔ ለቻይና የተሰጠ ስጦታ ተብሎ መውሰድ ይቻላል በማለት ይገልጹታል። ይህ የአሜሪካ ውሳኔ ለቻይና ትልቅ የፖለቲካ እድል ይፈጥርላታል በማለት ገልጸው አሜሪካ መድረኩን ለቃ ስትወጣ ክፍተቱን የምትሞላው ቻይና ናት በማለት ገልጸው ይህ ደግሞ የዓለምን የጤና አቅጣጫ ቻይና እንድትቆጣጠረው እድል ይሰጣታል ሲል ሚዲያው ከወዲሁ ትንታኔውን አስቀምጧል። ዘገባው አክሎም እንዳካተተው አሜሪካ በየዓመቱ የምትሰጠውን ከ450 ሚሊዮን ዶላር በላይ የሆነ የነበረውን የWHO ድጋፍ ዛሬውኑ እንደሚቆም በደብዳቤው ላይ አመልክታለች። የገንዘብ መቋረጡ በተለይም በየመን፣ በሶሪያ፣ በአፍሪካ የጤና ቀውስ ውስጥ ላሉ ሀገራት የሞት ፍርድ እንደመፍረድ ነው ሲል ጉዳዩን ገልጾታል። ዶክተር ቴዎድሮስ አድሃኖምና የዓለም መሪዎች ድንጋጤ ቀጥሏል ያለው አልጀዚራን ባነጋገራቸው የዲፕሎማቲክ ምንጮች መሰረት በጄኔቫ የሚገኘው የWHO ቢሮ በድንጋጤ ሞልቷል ሲል ነው የጻፈው። በድንጋጤ ተሞልቷል ባለው ቢሮ የአውሮፓ ህብረት መሪዎች ይህንን ውሳኔ ለመቀልበስ የመጨረሻ ሙከራ ያደረጉም ቢሆን ከዋይት ሃውስ የተሰማው ምላሽ ግን ጉዳዩ አልቋል፣ ፋይሉ ተዘግቷል፣ አሜሪካ ወደዚህ ጉዳይ አትመለስም የሚል ሆኗል። የድርጅቱን ቀጣይ እጣ ፈንታና ዝርዝር ሁኔታዎችን በተመለከተ በቀጣይ መግለጫ ይሰጣል ተብሎ ይጠበቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር